ዛሬ ደግሞ ለዚህ ሙቀት የሚያስፈልገን የፊት ማስክ እና እንዲሁም ደግሞ ስፕሬት ማታ ማታ ሁልጊዜ የምንጠቀመው እንዲሁም ደግሞ በሶስት ቀን አንዴ የምንጠቀመው ማስክ እና ስፕሬት እየላችሁ መጥቻለሁ። በእርግጠኝነት ትወዱታላችሁ። በተለይ ማዳት ላጠቃችሁ፣ ለተሸበሸበ ያለ እድሜያችሁ ሰላሳዎቹ ሳንገባ እኔ እድሜ 27 ነው 26 ነው ግን ፊቴ አይኔ ስር ይጠቁራል፣ ሸበሸባል ላላችሁኝ ይህንን እርግጠኝነት በዚህ መልኩ ተተጠቀማችሁት ሩዝን የተሸበሸበው እንዲሁም ደግሞ ማዳት እንደኔ እንደዚህ ጥቁር ጥቁር ላለባቸው ብጉር ላስቸገራችሁ ጠቃሚ ነው። ሰላም ውዶች፣ እንዴት ናቸው? ሰላም ናቸው ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ እንግዲህ እኔ ለዛሬ ለሳምንት የሚበቃኝን እንዲሁም ደግሞ በሙቀት ሰዓት በበረዶ መልኩ እንዲሁም ደግሞ እንደዚህ በውሃ መልኩ እያደረግኩ የምጠቀመው አለ። እሱን ደግሞ ቪዲዮውን አሳያችኋለሁኝ። እዚህ ጋር እንግዲህ በመጀመሪያ ደረጃ ሩዝ ነው ይዤ የመጣሁት። በሁለት አይነት መንገድ ነው የምንሰራው። እናንተ ብቻ በትዕግስት ቪዲዮውን ተከታተሉት። እኔ የሚበቃኝን ያህል ማንኪያው ትልቅ ስለሆነ 3 ማንኪያ ተጠቅሜያለሁኝ። ከዛ ሩዙን በደንብ አድርገን እንደዚህ አድርገን እናጥበዋለን ማለት ነው። ምክንያቱም አፈር ነገር አለው። እንዲሁም ደግሞ በተለይ ደግሞ ሊያልቅ ሲል የሆነ እብቅ አያጣውም ትንኞች ምናምን ሩዝ ላይ ስለሆነ ማለት ነው። እና ማጠባችን መልካም ነው። በደንብ አድርገን ባናሻውም ለቅለቅ ማድረግ ነው። ሁለቴ እንደዚህ አጥበዋለሁኝ ማለት ነው። እንደምታውቅ ከላይ ስፍፍ ብሎ ይወጣል። እና እንደዚህ እያጠብን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ቤተሰብ እንዲሁም ሁልጊዜ ላይክ ሼር እያደረጋችሁ መልካም አስተያየት ለምትሰጡኝ በምሰራቸው ስራዎችን ተጠቅማችሁ ለውጥ አግኝተንበታል ለምትሉኝ ከልብ አድርጌ አመሰግናለሁ። በተለይ እኔ ሩዝን በሳሙና መልኩ ሰርቼላችሁ ተተልባ ጋር ብዙዎቻችሁ ተጠቅማችሁታል። እየሰጣችሁኝ ማስተያየት በጣም በጣም ገራሚ ነው። የሆነ በቃ የሚያበረታታይ ስለሆነ በጣም አመሰግናለሁ። እንግዲህ 2 ጊዜ ታጠብኩት በኋላ ወደ ስራችን ስንመጣ 2 ጊዜ አጥቤዋለሁ። እንደምታዩት ደግሞ ይሄን ያህል በቃዋ ስፍር በዚሁ ሰፍሬ እንደዚህቹ የምታህል ንጹህ ብርጭቆ ቃለኝ። እንደዚህ አይነት እቃዎች ካሏቸው አሪፍ ነው ባጥሏቸው ማለት ነውና እንደዚህ ካደረግኩ በኋላ ውሃው እንግዲህ የሞቀም አይደለም የቀዘቀዘም አይደለም። በእርግጥ አሁን ላይ ቀዝቃዛ ውሃ አይገኝም እኛ ጋር በጣም የሞቀ ነው ውሃው። ሞቃት ስለሆነ እንደዚህ አድርጌ ለ1 ቀን አሳድረዋለሁ ማለት ነው። ነገር ግን እናንተ ለ3 ቀን ማሳደር ትችላላችሁ ወይም ደግሞ ለ2 ቀን ማለት ነው። እና እኔ እንግዲህ ለ1 ቀን ነው ያሳደርኩት እንደዚህ አድርጌ። እንደምታዩት ያው እንትኑ እንደዚህ ፕላስቲክ ነው፣ አሪፍ ነው። እንደዚህ አይነት ግጣም ታላችሁ ማለት ነው። እና እንግዲህ እንደምታዩት 1 ቀን በኋላ እንደምታዩት እንደዚህ ነጭ ሆኖ ወተት መስሏል። ስታዩት ራሱ በጣም አሪፍ ነው፣ እርሶልኛል። ከእንደዚህ ካደረግኩ በኋላ እንግዲህ የሚያስፈልገኝን ውሃ እወስዳለሁኝ ማለት ነው። ይሄንን ውሃ በነገራችን ላይ የሩዙን ውሃ ለፀጉራችሁ መጠቀም ትችላላችሁ። ለፊት ብቻ አይደለም፣ ፀጉራችሁን ከፊት ለፊት ለሸሸባችሁ እንዲሁም ደግሞ ለሚደርቅ ማለት ለሚበጣጠስባችሁ፣ ግን ሩዝ ያደርቃል። ለሚደርቅባችሁ ላልኩት ይቅርታ ማለት ነው። እና ከሌሎች ጋር ግብአቶች እየጨመራችሁ መጠቀም ትችላላችሁ። እና እንግዲህ የሚበቃኝን ያህል እንደዚች አይነት እቃ አለችኝ ጨምራለሁኝ። ከዛ ቀሪውን እንግዲህ በዚች ሁልጊዜም እንደምታዋት በፊትም ሰራባታለሁ የተልባ ውሃ ከሩዝ ጋር ወደ ታች ታያችኋቸው። ሁልጊዜም ቢሆን በፊት የምትከታተሉኝ ታላችሁ ማለት ነው። አሁን እና እዚህ ጋር እንግዲህ የቀሪውን ውሃ አሁን የቀረውን ውሃ ደግሞ ሌላውን ሩዙን አበስልበታለሁ ማለት ነው። እንደዚህ መፍጨት ትችላላችሁ፣ ግን እኔ ወፈር እንዲልልኝ ምንድነው የማደርገው? አበስለዋለሁ ትንሽዬ፣ ብዙም አይደለም፣ ለ5 ደቂቃ። ሩዙ ሲጀመርም ርሷል ማለት ነው። ሩዙ ስለራሰ ምንም ያን ያህል አያስቸግርም። እንዳልኳችሁ ይህንን ሩዙን ሳታበስሉት ራሱ ለ3 ቀን አቆይታችሁ እንደዚሁ መፍጨት ትችላላችሁ ማለት ነው። እንደዚህ አድርገን ያው በራሱ ውሃ ሌላ ውሃ አልጨምርበትም። በራሱ ውሃ ነው የማበስለው። ትንሽዬ ነው፣ ለ5 ደቂቃ ገንፈል እስከሚል ድረስ ነው የምተወው ማለት ነው። እንደዚህ አድርጌ
በእንደዚህ ሁኔታ ውሃውን የራሱ ውሃ አለ። ሩዙ ደግሞ ይሄኛው ሩዝ መስሪ ነው። ይሄኛው ረጃጅሙ አይደለም። ይሄ ሩዝ መስሪው ደግሞ ቶሎ ነው የሚበስለው እና ደግሞ ለፊት ንጣት ጠቋቁር ላለባቸው ለማቅላት በጣም አሪፍ ነው እና ሌሎች ዜጎች አብዝተው ነው የሚጠቀሙት። ይህንን እኔ ያያቸዋለሁ። እናም ደግሞ አመሰግናቸዋለሁኝ። እነሱን እያየው ተጠቅሜ ነው ፊቴ ላይ ለውጥ ያለው። አሁን ላይ ፊቴ እንግዲህ እንደምታውቁት ፀሐይ በጣም 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 ፀሐይ ሙቀቱ ብዙ ነገር አግኝቶኝ መልሶ ወደ በፊቱ ስለተመለሰብኝ አሁን ምን አደርጋለሁ እንግዲህ ከእናንተ ጋር እንደዚህ እየሰራውኝ ይበረታለሁኝ ማለት ነው። እና እንደዚህ አድርጌ አረፋው ላይ እንደምታዩት ትንሽ ቆሻሻ ነገር ስለነበረው ትንሽ ገፈፍ አደረግኩት እና አወጣሁት ማለት ነው። ከዛ በኋላ እንደዚህ አድርጌ እንደምታዩት ገንፈል አንዴ ብቻ ነው ገንፈል ያለልኝ። ከዛ በኋላ እንደዚህ አወጣዋለሁኝ። በቂው ነው። ታጠፋሁት በኋላ እናንተ እስከሚገዘግዝ ድረስ መጠበቅ ትችላላችሁ። እኔ ግን ጊዜ ስለሌለኝ ነበረ ዝም ብዬ ወዳውኑ እንትን ብያለሁኝ። ከበፊቱ ተቀነስኩት፣ ውሃ ጨምሬበታለሁ። ወፈር ብሎብኝ ነበረ። እንደውም አሁን ወፍሯል። ግን አሪፍ ነው። የሆነ ስታፍተለትሉት ሩዝ በባህሪው ምን አለው ለስላሳ ስለሆነ በቃ ስትቀቡት ምናምን የሆነ ልጥቅ ነው የሚለው፣ ደስ ነው የሚላችሁ ማለት ነው። እና እንደዚህ አድርጌ እንደዚህ በመፍጫዋ እንዳልኳችሁ ከዚህም ቀጠና አድርጋችሁ መስራት ትችላላችሁ። እንደዚህ ፈጨሁት፣ በደንብ አድርጌ ፈጭቸዋለሁኝ። ከዛ በኋላ እንደዚህ እንትን ታልኩ በኋላ ሌላኛው ግብአት የሚያስፈልገኝ ምንድን ነው? ባልዚን ነው። ባልዚን ለተሸበሸበ ቆዳ እንዲሁም ደግሞ በተለይ እንዳልኳችሁ ለማዳት ማታ ተጠቀሙት። ማታ ላይ እንደዚህ አብራችሁ ሽብሽብ ላለባችሁ፣ ቀን ግን እንዳትጠቀሙት ባልዚንን። ምክንያቱም ባልዚን ያጠቁራል፣ በራሱ ጊዜ ማዳት ያመጣል፣ ጥቁር ነው የሚያደርገው። ቀን ተቀብተን ስንወጣው በዛ ወዛማ በሆነው ላይ ፀሐይ ታገኘ ምን ይሆናል? ይጠቁራል የበለጠ ማለት ነው። ነገር ግን ማታ ሁልጊዜም ቢሆን ማስኮችን ስንጠቀም ውህዶችን ለፊታችን ማታ ቢሆን መልካም ነው። እና እንደዚህ አድርጌ አንድ ማንኪያ ብቻ ነው በምታዩት ማንኪያ ተጠቅሜ ያለውኝ። ከዛ በላይ ደግሞ መጠቀም ትችላላችሁ። እኔ ፊቴ ውዛማ ስለሆነ እንዲሁም ደግሞ ብጉር ያወጣል ፊቴ ማለት ነው። እና ሁልጊዜም ቢሆን በወር ጊዜ ያወጣብኛል፣ በወር ማለት ነው። እና ለዛ ስለሆነ አነሳ አድርጌ ነው የምጠቀመው። እዚህ ጋር እንደምታዩት ሌላኛው ደግሞ ቤቢ ኦይል ነው። ቤቢ ኦይል በጣም ነው የተመቸ፣ ሽታው እንዴት ደስ እንደሚል። በዛ ላይ ደግሞ ለፊት ጥራት በጣም አሪፍ ነው፣ ለልጆች ስለሆነ ለህፃናት፣ እንዲሁም ደግሞ ፊታችን ልስልስ ያደርግልናል። እና እንደዚህ ካደረግኩት በኋላ ይሄንን እንግዲህ እኔ ለሳምንት ነው የሰራሁት። እንደምታውቁት ሙሉ ሰውነታችሁንም መጠቀም ትችላላችሁ፣ አንገታችሁን በዛ አድርጋችሁ ማለት ነው። እኔ ግን እንደዚህ ለሳምንት የሚበቃኝን ያህል በሳምንት 2 ወይንም 3 ነው ልንጠቀመው የሚገባው ይሄንን። ከዛ እንደዚህ አድርጌ ንጹህ ቃለች በእንደዚህ አስቀምጠዋለሁ። እናንተ እንዳልኳችሁ ላላ ማድረግ ትችላላችሁ። የኔ ወፈር ብሎብኛል ማለት ነው፣ ትንሽ ወፈር ብሎብኝ ነበረ እና እንደዚህ አድርጌ ገጥሜ አስቀምጠዋለሁ። ሁለቱንም ፍሪጅ ውስጥ ነው የማደርገው። እንግዲህ ማታ ነው እየተቀባው ማሳያቸው። እንግዲህ አሁን እየተቀባው ደግሞ አሳያቸዋለሁኝ። እንደምታዩት እዚህ ጋር እንደምታዩት ፊቴን ታጥቤ መጥቻለሁ። ይላችሁ ፊቴ ራሱ ይመሰክራል። እንደምታዩት ይሄ አገጭ ስር በተለይ ይሄ ጉንጬ እሱ እንዳለ ምንድነው የሆነው ጠቋቁር ነገር ያያችሁት አይደለ? እንደ በፊቱ ተመልሶ መጥቶብኛል ማለት ነው። እና አሁን ብጉር አውጥቶ እየከሰመ ነው እየመጣ ያለልኝ። እሱ ምንድነው እኔ ብጉር የሚወጣብኝ ሙቀት ሲያገኘኝ ነው። እና በተለይ የባሰ የሆነ አለ አይደለ? እኛ ጋር ሙቀት ነው፣ ወደ ውጭ ፀሐይ ላይ ሲወጣ እንደዚህ ይወጣል። እና ሲከስም ደግሞ ምን ይሆናል? ጥቁር ነገር ያወጣል ማለት ነው። ነገር ግን ችግር የለም። እሱ ምንድነው ፊታችን እንዳይሳሳ። አሁን ለምሳሌ ቁስል ሁልጊዜ የማንጠቀምለት ከሆነ ማስክ እንደዚህ ምናምን በቤት ውስጥ የማንጠቀም ከሆነ ፊታችን እየሳሳ ነው የሚመጣው። በዛ ሰዓት ምን ይሆናል? በቃ ቁስል ነው የሚለው። ነገር ግን እንደዚህ የምንጠቀምለት ከሆነ ፊታችን ወፍራም ስለሚሆን ቆዳችን ጠንካራ ይሆናል። በዛ ሰዓት ችግር የለም ማለት ብጉርም ቢወጣ ሁሉም በጊዜ ይከስማል ማለት ነው፣ ቀስ በቀስ። እና እንደዚህ አድርጌ ቢያንስ ለ10 ደቂቃ ምናምን በደንብ አድርጌ ማስያጅ አድርጌዋለሁኝ፣ አቆይቼዋለሁም። ነገር ግን እኔ ቪዲዮ እንዳይረዝም ብዬ
ቆርጬዋለሁ ረዝሞብኝ ስለነበረ ማለት ነው። እና እዚህ ጋር እንግዲህ ታጥቤ መጥቻለሁኝ። መጀመሪያ ማስኩን ነው የተጠቀምኩት። ከዛ በኋላ ይሄንን ስፕሬቱን ደግሞ እንደዚህ አድርጌ በደንብ አድርጌ ረጨዋለሁ ፊቴ ላይ። በንጹህ ነው ያው ታጥቤዋለሁኝ በመጀመሪያ ካጸዳሁት በኋላ። ነገር ግን ይሄንን በበረዶ መልኩ መጠቀም ትችላላችሁ። ሁልጊዜም ቢሆን በተለይ ፊታችሁ ጠንካራ ስስ ስለሆነባችሁ እንደዚህ በጣም ሲያቃጥላችሁ የሩዙን ውሃ ሩዝ ሰርታችሁ ስትጨርሱ ምን ታደርጋላችሁ? በተለይ ምግብ ለምትሰሩ ውሃውን ቢያንስ ለ1 ሰዓት ምናምን አጠር አድርጋችሁ ዘፍዝፉትና ከዛ በረዶ ቦታ አድርጋችሁ መጠቀም ትችላላችሁ። እና የዛሬ ቪዲዮ ይሄንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ እያደርጋችሁ ተቀላቀሉ። ቻው።